የአፈጣጠሩ ሂደትም ቦታ አለው። አልሻይብ ያ የተፈጠረው ነው፣ ቸኳይ ሆነ የተፈጠረው ነው። አልሻይብ ዛሬ እንደውም ታግሷል። እንደመጣ ነበር የሚያወራው በፊት አይደለም። ማዳመጥ ጥሩ ነው። ያው ምድህ እያወራችሁ ነበር ምገባው አደሞቃቸው አሁን የሙሳ እንትን ነው በሌላ ሀዲስ አለ እና በጣም ወደው ንግግር ነው የተናገራችሁት። ግን በቀና መንገድ ከሆነ ይሄ በክርስትናም ያለ ኮፒ ምናምን ብትሉትም አስተምሮቱ ደሙላህ ሙሳ ጋር አምላክን ትችት ሳይሆን ትምህርቱ በጣም ደስ የሚል ትምህርት ትችት አለ እኮ አንተ ጋር ስላለ አለን። ያሁን ስለረሳሁት ነው እንጂ ወላሂ ደስ ይላል ትምህርቱ። ያ ሙስሊም ላይም አለ፣ ቡሃሪ ላይም አለ፣ ሀዲስ ኩርሲ በክርስትና በእናንተም አለ ትምህርቱ። ችግር የለውም። ስለዚህ ይህንን የጠየቀው አለማወቃችሁ ያሳዝነኛል። እዛ ነው ዝም ያልኩት። እኔ የምልህ ሲተረጉም የነበረው ሰው ለምንድን ነው እፎይ ያስወጣችሁት? ለምንድን ነው ሲተረጉም የነበረው ሰው? አንድ ጥያቄ፣ ሲተረጉም የነበረው ሰው ለምን ወጣ? በቃ አንባቢም ተርጓሚም አይችሉም። በስርዓት እንትን አላሉም። ለምን ወጣ? እንዲህ አዲስ አካውንት ከፍታችሁ ደግሞ እንደዚህ ማስወራት ጀመራችሁ። ሙስሊም አይደለም ወላሂ ላ ሲጀመር እኛ ሙስሊም ነው ብለናል እንዴ? ሙስሊም ነው ያለሃል አይደሉም እነሱ ሲተረጉም ሁለቱ የነበሩ ሰዎች ሙስሊም አይደሉም። እንኳን አልሆነ አዲስ ያንኛው አካውንት ሙስሊም ነኝ አላለም። ሲጀመር ከፍታችሁ እያስወራችሁ ነበር። ለምን አወረዳችሁት? አስገቡት። ሲያተጩ እናስገባለን። ላክና ግባለት። ሲጀመር ሙስሊም ነው ብለናል። ሙስሊሙን አልመሲ ብሎ ሙስሊም ሊሆን አይችልም። ሙስሊም ነው አይደለምም አላልንም። ሲጀመር አናውቀውም። ሆን አስገብቼላለሁ። ሲጀመር ሙስሊም ነህ አይደለም አላለውም። ልተርጉም አለ። ትርጉም ላይ አንባቢውም ትክክል አለም፣ ተርጓሚውም ትክክል አልነበሩም። ለዛም ነው እኛ በስርዓት የተረጎሙ ነው። ምንድነው እምነት ወንድማችን? እኔ ክርስቲያን ነኝ ተዋህዶ እና ተዋህዶ ሆኖ ነው እንደ የዚህን ትርጉም የሚተረጉሙ አረበኛ እያነበበ ነፍቱ ነው። እኛም ቻልም እንዲ ወንድም አይደለም። ትክክለኛውን እንትን ይዘህ ነው መተርጎም። ትክክለኛ ነው። ተርጉሞታል። ለእናንተ እያመቸላችሁ ነበር እየተረጎመ ያለው ስህተት ስለነበረ ነው እያረምኩት የነበረው። ለምን ወደ አዳም እያስጠጋ እየተረጎመ ነው። ተርቤ አላበላችሁኝም ያለው አዳም ሳይሆን አላህ ራሱ ነው። ተርቤ አላበላችሁኝም ያለው ትርጓሜው ለእናንተ እየተመቸ ስለሆነ ነው ያረምኩት። እንደገና ፓራፍሬዝ እንዲተረጎም የሚያደረግኩት ወደ አላህ የሚጠጋውን ወደ ማን እያስጠጋ ነበር? ታምም ያልጠየቃችሁኝ የሚለውን አላህ እንዳልታመመ አድርጎ አዳም እንደታመመ አድርጎ ነበር ሲተረጉም የነበረዋል። የታመመው ግን ማን ነው? አላህ ነው። ለእናንተ እያመቻቸ ነበር የተረጎመው። አዲሱ ስለማያውቀው ሊሆን ይችላል። ትክክል ስላልሆነ እኛ እያረምነው ነበረ። ሰው ምንድነው ፖይንቱ? ፖይንት ምንድነው? አሙድ እፎይ እስኪ ትምህርቱ ምንድን ነው? አሁን ትምህርቱ ላይ ለምን አንሄድም? አሁን ምንድን ነው ትምህርቱ? አይ ታንተ ጋር እናወራለን። ችግር የለውም ስለምታውቀው። ለምን ወጣ አሙድ? ና ተመለስ። ራሱ እፎይ አንድ ጊዜ ብትሰጠኝ አዙኽሩፍ 84 አዙኽሩፍ 84 አንድ ጊዜ እስቲ ምንድን ነው እሱ? ለምን ፈለቀው? እሱ ምን ይላል መሰለህ? ፊሰማኡ ኢላህ ወፊል አርድ ኢላህ ይላል። ይሄ ማለት በሰማይም አላህ አለ በመሬትም አላህ አለ ይላል። በቁርአን ነው የምልህ። አዙኽሩፍ 84 ምንድን ነው ፖይንት? ፖይንት ምን መሰለህ? ምን ያገናኛል ከርዕሱ ማለት ከፖይንቱ ጋር ለምን አነሳኸው? አንዴ ለምን አነሳሁት መሰለህ? እኛ ሁል ጊዜ ሶስት ስላሴ እናንተ ታምናላችሁ ሁሌ ነው በቃ በሄድን ቁጥር ሁሌ ነው እንትና የሚሉ እነሱ ግን በመጽሐፋቸው በቁርአናቸው ሁለት አላህ እንዳለ ይጠቅሳል። ትናንትም እድል ስጠኝ ስልህ ትንሽ እንትና ብዙ ሌላ አርዕስት ስለነበረ ይሄ ግን ምን አገናኘ? ካነሳው ጋር ኧረ ወንድሜ መጀመሪያ ራስን ግዛ። መጀመሪያ ሀቢብ ተረጋጋ። ንትራስ ምንድነው ፖይንት? አንዴ እፎይ ግን
አንዴ ምንድን ነው እያወራ ያለው ወንድማችን? አዎ አሁን እዚህ ላይ ብታየው ሁለት አላህ እንዳለ ነው የሚያምነው ራሱ። አያሳይም። አሀ እየው 84 ወፊ ሰማኡ ኢላህ ወፊ ልአርድ ኢላህ አንብበው። ይኸው ወሁወ አለዚ ፊ ሰማ። ወደ ቶፒክ ማንሰው ክርስቲያን ድሮ አጭበርባሪ በዛ፣ ግን ልጁ በዚህ ልክ ሙስሊም ነኝ ብለህ መግባት ራሱ ሺ ማለት ነው። ሙስሊም ነኝ ያለው መቼ ነው? ሙስሊም ነኝ አንዳንዴ የት ቦታ ነው ሙስሊም ነኝ ያለው? ሰማም ድምጻችሁ እና ፖለቲካ ነው። እስልምና ፖለቲካ ነው፣ ውሸት ነው የምንላችሁ ለዚህ ነው። የት ቦታ ነው ሙስሊም ነኝ ያለው? ዩቱብ ላይ ያለ ክፈትለት ዩቱቡን። የት ቦታ ነው ሙስሊም ነኝ ያለው? እኔ አርጉመንቱ እያወራ ነው። አላወራም። ኦርቶዶክስ ነኝ ብሏል። የት ቦታ ነኝ ሙስሊም ነኝ ያለው? ክፈተው ዩቱቡን ክርስቲያን። አንድ መረጃ ሙስሊም ነኝ ያለበትን እስኪ ያሳየኝ። ወራዶች፣ ውሸታሞች። ስለ ልጁ ነው የምታውረው? ፎይ ስለማን ነው ታዲያ ሙስሊም ነው እያልክ ያለው? አንተን ነው አንተን ነው ወራዳ ነው እያልኩ ያለሁት። ኦርቶዶክስ ነኝ ያውም ክርስቲያን የኦርቶዶክስ እያለ ሙስሊም ነኝ ብሎ ምናምን ትላለን። እሱ እያለ ያለው የሚያደርገው እንደ ሙስሊም መነጽር አይታየኝ ምናምን የሚለው ምን ሆኖ ነው? ያንተን አንብቡ የሚያደርገው አዳምጥ። የትኛው ቪዲዮ ላይ ነው እኔ ሙስሊም ነኝ ነው ያለው? ያው ቪዲዮ ተከፍቶላል። ስንተኛው ደቂቃ ላይ? ወራዶችና በፖለቲካ የቆሙ ሰዎች ማለት ነው። ኧረ እፎይ አትስደብን። ምን ሆነህ ነው? ለምን ትዋሻለህ ታዲያ? እዚህ ቁጭ ብለህ ትዋሻለህ። እኔ እስልምና ጠንቅቄ አውቃለሁኝ ምኑ ጋር ምን አርጉመንት መሰራት እንዳለበት ማለት ነው። አርጉመንት እሱ ካልተመቸኝ ራሴው ሞግታለሁ። አንተ አይደለም የምሞግትልኝ። ምክንያቱም በሰማይ አታውቀውም። እኔ በግልጽ ነው የምነግርህ። አታውቀውም እስልምና። አዳምጥ። ኤኒዌይስ የእሱ አርጉመንት ስላልገባኝ አልደገፍኩትም። ለምሳሌ በሰማይ አላህ አለ፣ በምድር አላህ አለ ይላል። ሁለት አላህ አለ ማለት ነው ብሎ ሞገተ እሱ። ለእኔ ደግሞ አልተዋጠልኝም። ሁለት አላህን አያሳይም ብዬ ሞገትኩ። መፍትሄ ነው እሱ። በሰማይም አላህ አለ፣ በምድር አላህ አለ የሚለው ሁለት አላህ እንዳለ የሚያሳይ ነው አለ። እኔ ደግሞ አያሳይም አያስገድም ብዬ ሞገትኩኝ። መፍትሄ ስለሆነ የእሱን አርጉመንት ስላልተቀበልኩ ሙስሊም ነኝ እያለ አይደለም እየሞገተ ያለው። እኛ እነሱ ግን እንደዚህ ያምናሉ አለ። ያ እንደዛ ማለት ሙስሊም ነው ማለት ነው። ምን አይነት ድድብና ነው የተጠናወታችሁ? 3000 አንዴ ሸኝ እድል ስጠን። ወይን ይቅርታ በል ወይንም ደግሞ መረጃውን አንጣ። ሙስሊም ነኝ ያለበት አንዴ ከመስጠት ይቅርታ እላለሁ፣ ግን ልስጥ። ቪዲዮን ክፈት። ቪዲዮ ስንተኛው ደቂቃ ላይ ነው ያለው? ወራዳ አንተ ሀዲሱን ከፍቶ ክርስቲያን ሲያነብ ያንተን አረብኛውን ልተርጉምላችሁ አለ። መፍቱ ነው። እኔ ደግሞ እንትን ስለምችል እንግሊዝኛ ስለምችል እንግሊዝኛ ሆንልኝ አልኩኝ። መፍትሄ ነው። ተረጎመ ማለት ሙስሊም ነው ማለት አይደለም። ያኛው ወንድምህ ደግሞ ሙስሊም ነው። ሱብሃን አላህ። ይህንኛው መሲ ብሎ ነው ያለው። የክርስቶስ ተከታይ ነኝ ብሏል። ምንድን ነው የምትቃዥው? ያው ለእኛ ጋር ፖለቲካ አሰሯትም በፍጹም አታገኙበትም ነጥብ። ኤኒዌይስ አንተ እንትኑ ላይ ግባሽ፣ ፖይንት ላይ ግባ። አልሻይብ አታወራትም። ወይም መረጃ ታመጣለህ ወይም ይቅርታ ትጠይቃለህ። ተቀመጥና ያው ዩቱባችንን ያው አንድ ሰው ስለተናገረ ጠቅልህ የምትሰድበው ማን ስለሆንክ ነው? አንተ ደደብ ኖ ቆይ እኔን ተሳደብ ችግር የለውም። ምክንያቱም ደደብ አንተ ማን ስለሆንክ ነው? ሁሉ አንድ ሰው ስለተናገረ ሁሉ የእምነት ተከታይ ሁሉን እንትን ትላለህ። ከስሩና ታብታብ አድርግ። ያለ ካልመሰለን ራሳችን እኛን ሞግትና እኮ አራቅም። አሁን ቶፒክ ላይ መልሰው ክርስቲያን ቆይ ተረጋጋ። በጣም ለማጭበርበር አትሞክሩ ሙስሊሞች። ፖለቲካ እንሰራለን ብላችሁ አንድ ጊዜ እዚህ ሀዲስ ላይ አላህ ምን ብሏል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣
ታምሜ አልጠየቃችሁኝም ብሎ ይናገራል። ቀጥል። አሁን ሀዲሱ ላይ መቀጠል የሚችል ሙስሊም ካለ መቀጠል ይችላል። ግባ ሀዲሱ ላይ ግባ። ትጠይቃለህ መጨረሻ ላይ ኦኬ። ሜድ ነው የሚለው አይደል? የሚያወራው ማይኩ ዝግ ነው። ሀዲሱ ላይ ግባ እና አውራ። ኦኬ ሚዩት ነው። ደግማ ግባ። በቃ አይሰማም ከስር ላሉትም። ሀቢብ ቀጥል። ቅድም ጀምረን ያቆምከው ለምን ነው የምትደናቆሩት ግን? ኧረ ተው በእናታችሁ እናንተ ሰዎች። ይሰለቻል። ከስር ላለውም ሰው ይሰለቻል። ግን በቃ ስድባችሁ ምንም እኮ ላስተምሮት አሉን አለ። ማንኛውም የሚሳደበው እርስ በርስ ራሱ ሊስማሙ አልቻሉም። ምንድን እንደዚህ አይነት ነገር? ኦኬ ይህን ክፍል እንዴት ታየዋለህ? ክፍሉ በጣም ጥሩ ነው። ሀዲስ 2 ነው ያለው እና ግን እዚህ ጋር የሚለው ማለት ነው ምን መሰለህ? እኔ አላህ ቢል ማለት ነው እዚህ ጋር የአላህን ስም ይጽፍ ነበረ። ግን ሶን ኦፍ አደም ነው እያለ ያለው ገባ አይደለ? እዚህ ጋር የተረጎመ ያለው ተርቤ ያላበላችሁኝም ያለው ማን ነው? ተርቤ ያለ ይኸው አላህ ሴስ ቢል ነበረ ገባ አይደለ? ሀዲሱ የሚጣፍጠው የአንተም መረጃ እውነት ሊሆን የሚችለው አላህ ሴስ ቢል ይላል። ይኸው የት አለ ላይ ሴስ የሚለው አላህ አልማይቲ እንደ ሰብሊም ቢሂ ዊልሴ ማለት ምን ማለት ነው? ምንም አቀይረው። ዊልሴ ማለት ምን ማለት ነው? አዳምጠኛ። አላህ ሜ ሰቢል ቢሂ ምን አለ? በሱ ላይ ምን አለ? አዳምጥ። ቆይ መጀመሪያ ተው፣ አትነካከዋ። ምንድን ነው ሌላ ነገር ውስጥ የምታስገባው? አትነካከው። ለምን መሰለህ? ለትምህርትና ለእውቀት የመጣ ሰው ቻትጂፒቲ አይጠቀም። አንደኛ ነገር ልንገርህ፣ በቃ እንደፈለግ ምንም ፖለቲካ አይደለም። ራስ ላይ ራስ ፖለቲካ ነው የሰራው። አንብብና ተርጉም። መሀይሙም ከሊቅ እስከ ደቂቅ መጥተው እዚህ ጋር ፖለቲካ ነው የሚሰሩት። አንብብ። ማንም ፖለቲካ የሚሰራ የለም። እባክህ አንብብ። በአስተምሮት ሊመጣ ነው። አንብብ። ይኸው ልናየው ነው አስተምሮትን። አንብብ። አነበብኩ። ስማ፣ አንብበው። ምን ይላል? እስከዚህ ድረስ ተርጉመው። አዳምጠኛ። ቆይ ልንገርህ። አንብብ አትበል። ቆይ እንጂ አረጋጋ ወንድሜ። ምንድን ነው አንብብ። ስለ እኔ እንዳታወራ፣ ስለ እፎይ እንዳታወራ፣ ስለ ግለሰብ እንዳታወራ። አንብብ። እኔ ስለ አንተንም እሱንም አናውቀው። የሚገርም ከቶፒኩ ጋር የተያዘ ነገር ነው እየነገርኩ ያለው። ቀጥል። ገባ አይደለ? ማታነብሰ ሜት እንደ ሰሚት ብይሄ በሱ ላይ እንዳሉ ነው። ሰሚት ምንድን ነው ሰሚት ሰሚት አይልም። መጀመሪያ አዳምጥ እስኪ። ና ቶፒክ ለመቀየር አሞክርና ና አትሩጥ። አንብበው ድገምና እኮ ቶፒክ ለመቀየራቸው ሆለ ቀጥል። አንብበው። አንድ ቃል ግባልን። ከዚህ ቶፒክ ውስጥ ላትወጣ ቃል ግባ እኮ። ቀጥል አንብብ። አዎ አዳምጠኝ። እዚህ ጋ ይኸውልህ ቀንፏ ምንድን ነው? አላህ የሚለውን ቃል አለያይቷለች። አንደኛ ነገር ልንገርህ፣ አዳምጠኝ። ቀጥል። ቀንፎ አለያይቷል። ስለዚህ አላህ የምትሏ ምንም ነገር ውስጥ አትካተትም ማለት ነው። አዳምጣ። የት ነው የተማርከው? ከቅንፍ ውጭ ያለች ለምን ውስጥ አትካተትም? በዚህ መጠን ለካ መደደብም ይቻላል። ኧረ ጉድ! ቀጥል። እሺ በዚህ መጠን መደደብ ይቻላል ለካ። አዳምጠኝ። ደስታ ምን እንደሚገልጹ ታውቃለህ? ችግር የለውም። አትካተትም። ተስማምቻለሁ። ቀጣይ ሂድልኝ። አዳምጠኛ። ደስታ ምን እንደሚገልጽ አትካተትም። ቀጥል። እናንብብና ሴንስ ከሰጠህ እናያለን። ቀጥል። ላታመልጭኝ አታራርጭኝ አለ። ቀጥል። አንብበው። አንተ አላህ አይደለም ምን አይነት ፍጡር እንደሆነ በእናታቸው። ቀጥል። አሁን አንብበ አዳምጠኝ። ሜሴንጀር ኦፍ አላህ ሰይድ አላህ ምን ይላል? እስቲ ለምን እኮ እንደምቆራረጥ ነው ግራ የሚገባኝ። አሁን ቀጥል። አንብብ። ምን ሆኖ ነው የሚቀጥለው? ወይ እውቀት እንዳልሰጥ በስትክክል አታዳምጥ፣ ወይ ደግሞ ሶስት ነገር አታዳምጥ። ክርስቲያን
አብራራው። በቃ በዚህ መጠን ከደነቆሩ ሰዎቹ በጣም የአእምሮ መቀንጨር ገጥሟቸዋል ማለት ነው። ያ በትክክል ለወደላቸው ያ በነገራችን ላይ በየትኛውም አጋጣሚ ባገኟት አጋጣሚ አጭበርብረውና ፖለቲካ መስራት ስለሚፈልጉ ነው። እሺ በጣም ሀዲሱ ግልጽ ነው። በነገራችን ላይ ምን ይላል? አላህ ማይቲ ኤንድ ሰብሊም ቢሂ ዊል ሴይ ኦን ዘ ዴይ ኦፍ ሪዘሬክሽን፣ አላህ ኃያሉና የላቀው በቂያማ ቀን እንደዚህ ይላል ብሎ ይጀምራል። ኦ ሰን ኦፍ አዳም አይ ፌል ኢል ኤንድ ዩ ቪዚትድ ሚ ኖት። ምን ይላል? ታምሜ አልጠየቃችሁኝም የአዳም ልጆች ወይ ብሎ ይጠይቃቸዋል። ሂ ዊል ሴይ ኦ ሎርድ ኤንድ ሃው ሹድ አይ ቪዚት ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድ። እነሱም ብለው ይመልሱለታል፣ ጌታ ሆይ አንተ የዓለማቱ ጌታ ሆነ እያለ እንዴት ታመህ እንጠይቅልሃለን ይላሉ። ሂ ዊል ሴይ ዱ ዩ ኖት ኖ ዛት ማይ ሰርቫንት ኤንድ ሶ ፎልን ኢል ኤንድ ቪዚትድ ሂም ኖት። እከሌ የሚባለውን ባሪያዬን ታሞ እንዳልጠየቀው አታውቅምን ይላል። ዲድ ዩ ኖት ኖ ዛት ሃድ ዩ ቪዚትድ ሂም ውድ ሃቭ ፋውንድ ሚ ዊዝ ሂም። እሱን ጠይቀው ቢሆን ኖሮ ከኔ ጋር ታገኘው ነበር። ኦ ሰን ኦፍ አዳም አይ አስክድ ዩ ፎር ፉድ ኤንድ ዩ ፊድ ሚ ኖት። የአደም ልጆች ሆይ ተርቤ ወይም ደግሞ ምግብ ጠይቄ አልሰጣችሁኝም አላበላችሁኝም ይላቸዋል። ሂ ዊል ሴይ ኦ ሎርድ ሃው ሹድ አይ ፊድ ዩ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድስ። ምን ይሉታል እነሱም? ጌታ ሆይ አንተ የዓለማቱ ጌታ ሆነህ እያለ መቼ ተርበህ አበላነህ ይሉታል። ሂ ዊል ሴይ ዱ ዩ ኖት ኖ ዛት ማይ ሰርቫንት ኤንድ ሶ አስክድ ዩ ፎር ፉድ ኤንድ ዩ ፊድ ሂም ኖት። እከሌ የሚባለው ባሪያዬን ምግብ ጠይቆህ እንዳላበላህ አታውቅምን ይላል። ዱ ዩ ኖት ኖ ዛት ሃድ ዩ ፊድ ሂም ዩ ውድ ሹርሊ ሃቭ ፋውንድ ዛት አይ ሪዋርድ ፎር ዱይንግ ሶ ዊዝ ሚ። እከሌ የሚባለውን ባሪያዬን አብልተው ቢሆን ኖሮ ምንዳይን ታገኝ ነበረ በእርሱ ዘንድ ብሎ ይመልስላቸዋል። ኦ ሰን ኦፍ አዳም አይ አስክድ ዩ ቱ ጊቭ ሚ ቱ ድሪንክ ኤንድ ዩ ጊቭ ሚ ኖት ኤ ድሪንክ። የአደም ልጆች ሆይ የሚጠጣ ጠይቂያቸው አልሰጣችሁኝም ይላቸዋል። ሂ ዊል ሴይ ኦ ሎርድ ሃው ሹድ አይ ጊቭ ዩ ቱ ድሪንክ ዌን ዩ አር ዘ ሎርድ ኦፍ ዘ ወርልድስ። አንተ የዓለማቱ ጌታ ሆነ እያለ እንዴት ተጠምጠህ እናጠጣሃለን ይሉታል። ሂ ዊል ሴይ ማይ ሰርቫንት ኤንድ ሶ አስክድ ዩ ቱ ጊቭ ሂም ቱ ድሪንክ ኤንድ ዩ ጊቭ ሂም ኖት ቱ ድሪንክ። ከሌ የሚባለው ባሪያዬ ምግብ የሚጠጣ ጠይቆ አልሰጠኸውም ብሎ ይመልሳል። ሃድ ዩ ጊቭ ኖት ድሪንክ ዩ ውድ ሃቭ ሹርሊ ፋውንድ ዛት ዊዝ ሂም። ከሌ የሚባለውን ባሪያዬን አጠጥተው ቢሆን ኖሮ እኔም ከእሱ ጋር ባገኘኸኝ ነበር ብሎ እነዚህን 3 ጥያቄዎች ይጠይቃል ማለት ነው አላህ በቂያማ ቀን። ያ ቴንኪው። እንግዲህ አላህ ነው ይጠይቃል የሚለው። ቅድም ግን ወደ አደም እያስጠጉት ነበረ። ይህንን ክርስቲያኖች በደንብ ታውቁታላችሁ። በመጨረሻው ቀን ላይ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም። ይህንን ነገር ታውቁታላችሁ ክርስቲያኖች። ሁላችሁም ባይምሯችሁ ምን ሊመጣ እንደሚችል አውቃለሁ። ይህንን ማያ ክርስቲያን አለ ብዬ አላስብም። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ማያውቅ አለ? ሲሱ አይ ቲንክ ክርስቲያን። እሺ እፎያችን፣ አሁን ጥያቄው ምንድን ነው? ወደ ገደለው ስንገባ አንተ ጌታ የተባልከው ማምጣት እስካልቻልክ ድረስ አንተ ዕድል አይሰጥህም። ወይም ትራታለ ምንም አስቅ አታዋራትም። ለባለጌና ለውሸታም ቦታ የለንም። ለውሸታም ሰው ስፔሻሊ ቦታ የለንም። የሚቀጥፍ ሰው ጠላታችን ነው። እፎይ ዕድል ስጠኝ እባክህን፣ እየለመንኩ ነው። ውሸታም አይደለሁም። አንተ ውሸታም ነህ ወላሂ ነው ብዬ ለምን ዕድል ስጠኝና ላውራ። አልሰጠኸኝማ። መረጃ አንጣ ብያለሁኝ። ቅድም ላልከው ሙስሊም ነው ብላችሁ እንደዚህ አድርገሃል ላልከው መረጃ ታመጣታለህ። አለበለዚያ አታወራትም። ዕድል አይሰጥህም። ከዚህ በፊት ካላወቃችሁት ተሳስታችኋል። ካወቃችሁት ግን እናንተ ውሸታም ናችሁ። ግልጽ አድርጌ ልንገርህ። ምንም ውሸት የለብንም። መረጃ ታመጣለህ፣ አምጣልና መረጃ ማምጣት ስትችል ታወራለህ። አሊያም ተሰርታ ታደርጋለህ። ከድር እንኳን ደህና መጣህ። ቻው። በቃ ልታባረር ይፈልጋል። መልሱን እመልስልህ ነበረ። ይሄ የሙሳ ህግ ነው። ባይዘዌ ሄደው እነግርሃለሁ። ተረት አታውራ። የሙሳ ህግ አይደለም፣ ነብይ ነው የተናገረው። ቢያንስ ተማር። በቂያማ ቀን ነው የሙሳ ህግ። የቂያማ ቀንማ የተነገረው ልንገርሃ። ጥያቄው መልሱ እጃችን ላይ ነው። አልሐምዱሊላህ። ታብታብ አድርግ። ከስር ክርስቲያኖችን አታስገቡ። ያሁን ያስገባችኋትም ክርስቲያን ነበረች። ማንኛው ነው ገስት እያስገባ ያለው? ናቲኮ አሁን ክርስቲያን ነው። ለምን የምታስገቡ ክርስቲያን? እኔ ነኝ ያስገባሁት። ቤተሰቦቹ ሙስሊሞች ናቸው እና ጥያቄ ያለኝ በውስጥ አናግሮኝ ነው።
ከቤተሰቦቹ ጋር ነው የሚገባው። ቤተሰቦቹ ሙስሊም ናቸው። ከድር ኡመቴው እንዴት ናቸው? ሰላም ነው ይመስገነው። ሀዲሱ ሲነበብ ሰምተሃል ብዬ አስባለሁ። ይህን ሀዲስ ታውቀዋለህ? እዚህ ጋር ስታነበው ሰምቻለሁ። ኦኬ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የሚናገረው አላህ ነው አይደለ? ይህንን ፍጡር መናገር ይችላል በቂያማ ቀን በፍርድ ቀን ይህንን ፍጡር ነው የሚናገረው ወይንስ ፈጣሪ እንደዚህ ብሎ የሚጠይቃቸው? አላህ ነው ፈጣሪ። ፍጡር መጠየቅ ይችላል በፍርድ ቀን ተርቤ አላበላችሁኝም፣ ታምሜ አልጠየቃችሁኝም፣ ተጠምቼ አላጠጣችሁኝም ብሎ የሚጠይቀው ፍጡር ወይንስ ፈጣሪ? አንተ ሀዲሱ ላይ ምንድን ነው ያለህ ጥያቄ? ኡመቴው ለመጨረሻ አልጠይቅህ፣ በደንብ አስተውሉ። ለመጨረሻ ነው የምጠይቅህ። የጠየቅኩህን ቀጥታ መልስ። በቂያማ ቀን በፍርድ ቀን ታምሜ አልጠየቃችሁኝም፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ የሚጠይቀው ፍጡር ነው ወይንስ ፈጣሪ ነው? አላሁ ረቡል ኢዛ ነው፣ ፈጣሪ ነው። አላህ እናመሰግናለን። ፈጣሪ ነው አላህ። አምላካችን ነው። ይህንን የሚጠይቀው እንዲህ ብሎ የሚጠይቀው ፍጡር ሊጠይቅ ይችላል ወይንስ ፈጣሪ ብቻ የሚጠይቀው? ሀዲሱ ላይ አላህ ነው የሚጠይቀው። እናመሰግናለን። በደንብ አስተውሉ ክርስቲያኖች። ይህንን ጥቅስ ፋሚላር ስለሆናችሁ ከዚህ ጥቅስ ጋር ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ብሎ የሚጠይቀው ፈጣሪ ነው፣ ፍጡር አይጠይቅም ብሎናል። ይሄ ጥቅስ የተኮረጀው ክርስቶስ ስለራሱ በፍርድ ቀን የሚጠይቀውን ንግግር አላህ ይጠይቃል ብሎ መሐመድ ኮርጆ ላላ የሰጠው ነው። ክርስቶስ ስለራሱ የተናገረው ነው እና ፍጡር አይጠይቅም። ይህንን ፈጣሪ ነው ባለም መሰረቱ መቴው የክርስቶስን ንግግር ነው የኮረጀው። ጥቅሱ የሚገኘው አውሸውየው አንድ የክርስቲያን ሸፍነው ጥቅሱን አንዴ ኮመንት ላይ ጻፉልን። እስኪ ጥቅሱን ኮመንት ላይ የፈጠነ ጻፉልን። ማቴዎስ ወይንስ ሉቃስ ወይንስ ማርቆስ ወይንስ ዮሐንስ ምን ላይ ነው የሚገኘው? የፈጠነ ማስረጃ አንዳንድ ቆይ ለመኮረጁ ላሳይ ነው መረጃ። ኮመንት ላይ አፍጥኑት። ምን ላይ ነው? እንዲህ ማቴዎስ ላይ የሚላላል። ማቴዎስ 25 ይላሉ። ማቴዎስ 25 44 ማቴዎስ 15 የሚላለ ማቴዎስ 30 የሚላለ የሚገኘው ማርቆስ ስንት ላይ ነው የሚገኘው? የሚያውቅ የፈጠነ 25 የሚላለ በቃ አንደኛው 25 ካለ 25 ይነዳሉ። አንተ ዝም ብለው 98 የሚላለ 98 ምዕራፍ ያለው ማለት 66 የሚላለ 42 የሚላለ ምን አረከመህ? ኤኒዌይስ ሁላችሁም እንዳይጠፋባችሁ ማቴዎስ 25 ከቁጥር 30 ጀምሮ ይገኛል። አግኝታችሁታል። ይህን ክርስቶስ ቀጥታ የተናገረውን ከ600 ዓመት በኋላ መጣና ሙሐመድ አላህ ለሚባል አካል ሰጠ። በቂያማ ቀን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ወዘተ ብሎ የሚለው አምላክ ነው። ባለም መሰረት ክርስቶስ አምላክነቱን እንዲገልጾላችኋል። ወይ ክርስቲያን አንብቦ አንብብላቸው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እንደዚህ 31 ጀምሮ አንብቡት። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያ ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኝ ፍየሎቹንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬም ወደ እናንተ መጥቻለሁና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተንህ መቼ አበላንህ? ወይስ ተጠምተን አይተንህ መቼ አጠጣንህ? እንግዳ ሆነህስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተንህ መቼ አለበስንህ? ወይስ ታመህ ወይስ ታስረህ አይተንህ መቼ ወደ አንተ መጣን? ንጉሱም መልሶ እውነት እውነት እላችኋለሁ ከሁሉ ከሚያንሱት ከእነዚህ ወንድሞቼ ለአንዱ እንኳን
ስላደረጋችሁት ለእኔ እንዳደረጋችሁት ይላቸዋል። ቁጥር 41 በዚያ ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመልአኩ ወደ ተዘጋጀው ወደ ዘላለም ቅጣት ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልጠየቃችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬ አልጠየቃችሁኝም። እነርሱም ደግሞ ይሉታል፣ ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርሰህ ወይስ ታመህ ወይስ ታስረህ መቼ አይተንህ አላገለገልንህም ይሉታል። ያን ጊዜም እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላላደረጋችሁ ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል ብሎ ቀጥታ ይህንን ከመጽሐፍ ቅዱስ ሙሐመድ ከመምጣቱ ከመወለዱ እስልምና ከመጸነሱ ከ600 ዓመት በፊት ይሄ ጌታችን ኢየሱስ ክርስቶስ ተናግሮታል። ታንኪዩ ማሜ ከ600 ዓመት በኋላ መጣና ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም አላህ ይላል አለን። ክርስቶስ አስቀድሞ ከመላእክቱ ጋር የሰው ልጅ ሲመጣ ለፍርድ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታምሜ አልጠየቃችሁኝም ይላችኋል ብሎ የተናገረውን ማሜ ቀጨም አድርጎ ላላ ሰጠ። ይሄ ለፈጣሪ ነው የሚሰጠው ከተባለ አስቀድሞ ክርስቶስ ተናግረውታልና ደግሞ አትቀበሉት። ማሜ የኮረጀውን ነው የምትቀበሉት። አልኮረጀም አይደለ? እንትና እመቴው ይሄ ኩረጃ ይባላል። ኮረጃ ይባላል። ኮረጀ የሚል የታለ ማስረጃ አንጣ። ኮረጀ የሚል እስቲ አንጣ፣ ቃል በቃል ኮረጀ የሚል ኮረጀ የሚል ሴት አለ። ኮረጇል የሚል መጽሐፍ ቅዱስ ላይ እስቲ ያሳየኝ ክርስቲያን። ኮረጇል የሚል አለ መጽሐፍ ቅዱስ። ሙሴ ነብይ ነው ይላል፣ ቁርአንም ይላል። ኮረጀ ልክ ነው። የለም አንድ ምዕራፍ ሙሉ ኮረጀ የሚለው ቃል የታለ? እስቲ ኮረጀ የሚለው ቃሉን ነው እንጂ ሀሳቡን እንትኑን ነው እንጂ ወሰደው። ኮረጀ የሚል ቃል አለ? እስቲ ያሳየኝ። ኮረጀ የሚል ሳይሆን ኤቪደንስ የለህም ስለመኮረጁ ኤቪደንስ የለህም። ኦኬ ሙሐመድ በስንተኛው ሴንቸሪ ነው የመጣው? ማይክን አንሳው። ሜት አታርግ። መላኪ ሙሐመድ በስንተኛው ሴንቸሪ ክፍለ ዘመን ነበር የነበረው? ከኢየሱስ ክርስቶስ በኋላ ነው የመጣው። ስለዚህ አስቀድሞ ክርስቶስ ተናግሮታል ማለት ነው። እናመሰግናለን። ይሄ የጊዜ ቅደም ተከተሉ አዳምጥ። እኔ ከአፄ ምኒልክ ልኮርጅ አልችልም። ኢማጅን አፄ ምኒልክ እንደውም የዛሬ 200 ዓመት አካባቢ ነው መለስ እናድርገውና ከሱ ከዘመነ መሳፍንት በነበሩት ውስጥ ከአፄ ቴዎድሮስም በፊት ከነበሩት ማን አለ የሚታወስ? ውሺዝ ወደና የዛሬ ስንት በመካከላቸው ወደ 600 ዓመት ጋፕ ነው አይደል ያለው? የእነ ሲሲኒዮስ ምናምን ጊዜ ማለት ነው። እኔ ከአፄ ሲሲኒዮስ ልኮርጅ አልችልም። አይ ምን አፄ